ዊል ኔቨር ዎክ አሎን የክለቡ መዝሙር ነው። ሁሉም የክለቡ ደጋፊ በየጨዋታዎቹ ብቻ ሳይሆን በኑሯቸው ሁሉ ይዘምሩታል። በሜዳቸው የመጣ ከትንሽ እስከ ትልቅ ታሪክ ካለው እስከሌለው ሁሉም ክለብ ይብረከረክለታል። በቅጡ እንኳን መፈካከር አይችሉም። የደጋፊ የሞቀ ዝማሬና መሬት አንቀጥቅጥ ድጋፍ የተጫዋችን በራስ መተማመን ይሰልባል። ክለቡ ከመቶ ዓመት የዘለገ ታሪክ አለው። በእድሜው ልክ እጅግ የገዘፈ ስኬት ከትንንሽ እስከ ትልቅ ዋንጫዎችን ከፍ አድርጎ አንስቷል። ሊቨርፑል የክለቡ ባለታሪክ አሰልጣኝ የርገን ክሎፕ ተሸኝቶ አርነ ስሎት ከመጣ ወዲህ ግን ጉዞ የተሻሻለ መስሎ ነበር። በተለይም በፕሪሚየር ሊጉ እስከ 29ኛው ሳምንት ድረስ ከአርሰናል በ12 ነጥብ ርቆ እየመራ ይገኛል። ሊቨርፑል ከዘንድሮ በተለያዩ የአውሮፓ ውድድሮች አመርቂ ውጤትን ማሳየት ተከትሎ ለሶስትዮሽ ዋንጫም እየተጠበቀ ነበር። በዚህ የውድድር ዘመን አዲስ ፎርማት ይዞ በመጣ የአውሮፓ ሻምፒየንስ ሊግ ለረጅም የውድድር ጊዜያት ከሁሉም ታላላቅ የአውሮፓ መድረኮች ከሚወዳደሩ ክለቦች ሁሉ ልቆ በአንደኝነት ሲመራ ቆይቶ ነበር። ነገር ግን በጥሎ ማለፉ ከፒኤስጂ ጋር በመደልደል ፒኤስጂን በመጀመሪያው ጨዋታ ከሜዳው ውጪ 1-0 ማሸነፍ ቢችልም በመልሱ ጨዋታ በመለያ ምት ተሸንፈው ከታላቁ የአውሮፓ መድረክ ተሰናበቱ። አንፊልድ የወትሮ ድባቡ ራቀው፣ ጸጥ ረጭ አለ። ሌላኛው የዋንጫ ተስፋ የእንግሊዝ ካራባኦ ካፕ ነው። ለአርኔ ስሎት ደግሞ በጣም የሚያስፈልጋቸው ዋንጫ ነበር። ሊቨርፑል የተለያዩ የእንግሊዝ ኃያል ክለቦችን ያለ ምህረት እየረመረመ ለዋንጫ ፊልሚያም ደረሰ። ሊቨርፑል ከኒውካስል ዩናይትድ ለአፍታም ይህ ዋንጫ ከሊቨርፑል እጅ ይወጣል ብሎ ያሰበ አልነበረም። ጨዋታው ተጀመረ። ያለ ወትሮ ለተጋጣሚ ፋታ የማይሰጠው በተቃራኒ የግብ ክልል እየተገኘ በተደጋጋሚ የጎል ሙከራ የሚያደርገው በፖዚሽን የፈረጠመው በካውንተር አታክ እንደ ብርሃን የሚወረወሩ ተጫዋቾችን ይዞ ጎል የሚያስቆጥረው ሊቨርፑል እንደ በፊቱ አልነበረም። እንደ ጣዖት በሀገሩ የሚመለከው ሞሳላህ እግሮቹ ኳስ በቅጡ መያዝ አልቻሉም። እንደ ሮኬት የሚበረው ሉዊስ ዲያዝ አቅም አጠረው። መሃሉን እንደ ልባቸው የሚፈነጩበት ተጫዋቾችም እጃቸውን ሰጡ። በተቃራኒው ኒውካስሎች ፈነጩበት። ጆይሊንተን አስቸገረ። ዳንበርንና አሌክሳንደር ኢዛቅ የማሸነፊያውን ጎል አስቆጠሩ። ሊቨርፑል ሌላኛው አሳካዋለሁ ያለው የዋንጫ ተስፋ እንደ ጉም እየተነነበት ተመለከተ። አሁን ሊቨርፑል አንድ ያለው የዋንጫ ተስፋ የእንግሊዝ ፕሪሚየር ሊግ ነው። እርግጥ 9 ጨዋታዎች እየቀሩ በ12 ነጥብ ከተከታዩ ሩቁ ዋንጫውን ያነሳ ቢመስልም ምን እንደሚፈጠር ማወቅ ቀርቶ መገመት በሚያስቸግርበት እንግሊዝ ፕሪሚየር ሊግ ግምቱን ለሊቨርፑል መስጠት ከባድ ይሆናል። በቀጣይስ የአርነ ስሎቱ ሊቨርፑል ምን ያሳየን ይሆን? አብረን እንመለከታለን። አርሰናል ቼልሲን 1-0 በሆነ ጠባብ ውጤት አሸንፏል። መጠነኛ መሻሻል ያሳዩት አርሰናሎች ነጥባቸውን 58 በማድረስ ከመሪው ሊቨርፑል ያላቸውን የነጥብ ልዩነት ወደ 12 አጥበዋል። የማሸነፊያውን ጎል ያስቆጠረው ሚኬል ሜሪኖም ያገባቸውን የጎል ብዛቶች ወደ 4 ማሳደግ ችሏል። ምን ታስባላችሁ? አርሰናል አሁንም በዋንጫ ፍክክር ውስጥ አለ ወይስ የለም? ልብ በሉ፣ የእንግሊዝ ፕሪሚየር ሊግ ገና 9 ጨዋታዎች ይቀሩት።